አሁን እኛ ሀገር ኢንተርኔት ቢኒያም ኃይሌ የ5 ሚሊዮን ኮደርስ ፕሮጀክት ተመራቂ ሲሆን ዓለም አቀፍ እውቅና ያለው የኮድ ሰርቲፊኬትም አግኝቷል። ይህም በዓለም አቀፍ ዙሪያ ካሉ ቀጣሪዎች ጋር ለመወዳደር የሚያስችለውን በር ከፍቶለታል። በአራቱን ኮርስ የጨረሰ ሰው ዓለም አቀፍ እውቅና ያለው ሰርቲፊኬት ነው የሚሰጥ። የዓለም አቀፍ እውቅና ከኢትዮጵያ ባሻገር አውሮፓም አሜሪካም የትም ቦታ አፕላይ አድርጎ መስራት ይችላል። ለምሳሌ አሁን ዘመኑ በዲጂታል ዓለም ነው። ሰው የግድ ትራቭል ማድረግ አይጠበቅበትም። አንድ ስራ ለመስራት እዛው ባለበት ስራ አፕላይ ያደርጋል። አፕላይ አድርጎ ሲጨርስ ታስክ ይሰጠዋል። ያንን ሰርቶ ሲጨርስ በዶላር ይከፈለዋል። ከዛ አንፃር በጣም ጠቀሜታ አለ። ያ ነገር እኔም ጠቅሞኛል። የተወሰኑ ስራዎችን ለማግኘት ሞክሬያለሁ። ዓለም አቀፍ ስራዎችንም የሞከርኳቸው አሉ፣ የተሳኩልኝም ያሉ ያልተሳኩልኝም አሉ። ለወደፊት ያው የበለጠ አድቫንስ ሳረክ በነዛ ነገሮች ላይ እቀጥላለሁ። መንግስት ቢያስብበት ብዬ ማስበው ሰው ኦልሬዲ ሰው ተምሯል። የተማረውን አፕላይ እንዲያደርግ የሚመቻችበት እድል ቢኖር የተሻለ አውትፑት ይኖረዋል ብዬ አስባለሁ። በ5 ሚሊዮን ኮደርስ ፕሮጀክት አሰልጣኝ የሆነው ወጣት ዳግም ልደት በቀለም ይህ ፕሮጀክት ኢትዮጵያን ወደ ቴክኖሎጂ አምራችነት ለመቀየር የሚጫወተው ሚና ትልቅ መሆኑን ይናገራል። ይሄኛው ፕሮግራም አይ ቲንክ ዩኤኢ ከኛ 1 አመት ቀድሞ ወደ 1 ሚሊዮን ኮደሮችን አሰልጥነዋል እና ከሱ ኦፍሴቱ ነው ይሄኛው ወደኛ የመጣው። እንደውም እኛ ጋር ሲመጣ ወደ 5 ሚሊዮን ኮደሮች በሚል ፕሮግራም ነው የመጣው ከነሱ ራሱ ጨምረው ማለት ነውና እነሱ ጋር ያመጣው ለውጥ በጣም ትልቅ ነው። እነሱ ነገር ፕሮግራሙን ቢጠይቃቸው በጣም በሀገራቸው ባለው ቴክኖሎጂ ከማሳደግ አንፃር አርቲፊሻል ኢንተለጀንስን ወደ ስራ ከማስገባት አንፃር በጣም ዘርፈ ብዙ ጥቅም ነበረው እና ይሄ ደግሞ ወደኛ ሀገር ሲመጣ ይሄ በጣም ትልቅ እድል ነው። ምክንያቱም ፍሪሊ የምናገኛቸው ኮርሶች አይደሉም። ቅድም እንዳልኩ ሃይቴክ የሆኑ ካምፓኒዎች የሚያዘጋጁት ኮርስ ነው። ይሄንን ምናልባት በነፃ ለኛ ተሰጥቶን ምናምን እንማር እንጠቀም ሲባል ኢዚ ሊመስለን ይችላል። ግን በጣም እንደ እድል ሁላችንም መጠቀም የምንችለው ነገር ነው። ቴክኖሎጂ አለ። በቃ ኢንተርናሽናሊ ብዙ ሪሶርስ አለ። አሁን ለምሳሌ ፈንዳሜንታልስ ኦፍ ፕሮግራሚንግ ላይ አርቲፊሻል ኢንተለጀንስም ላይ ከዚህ ኮርስ በተጨማሪ በጣም ብዙ ኮሚኒቲዎች አሉ ሶርስ የሚያመጡ ማለት ነው። ስለዚህ እነዚህን ሶርሶች ቤዚኩን ካወቅ በኋላ በደንብ ዴይሊ ፓሽኔት ሆነ እየሰራ በሄድክ ቁጥር ራስን አፕዴት ለማድረግ ከኢንተርናሽናል ስታንዳርዶቹ ጋር ሚት ለማድረግ በጣም ምቹ መደላደል ይፈጥራል ብዬ አስባለሁ። ሶ ዴይሊ መስራት አለብን። በዛ ላይ ሙሉ በሙሉ እንትናችንን ሰተን ጊዜያችንን ሰተን የምንሰራ ሰዎች እዚህ ላይ በደንብ በራሳችን ማለት ነው ፓሽኔት ሆነን መስራት ይጠበቅብናል ብዬ አስባለሁ። የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ይህ የኮደርስ ፕሮጀክት ኢትዮጵያ በዲጂታል 2030 ስትራቴጂ የያዘችውን የዲጂታል ትራንስፎርሜሽን ጉዞ የሚያፋጥን ነው። ጠቅላይ ሚኒስትር አብይ አህመድ መንግስታቸው ለቴክኖሎጂ ዘርፍ ትኩረት በመስጠት ምቹ ሁኔታዎችን እንደሚፈጥር ገልጸዋል። የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለኝ። የመንግስት ኃላፊዎች ግን ከምንሰራው ስራ እኩል ታለንት ላይ ኢንቨስት ማድረግ፣ እነዚህን ትናንሽ ስታርታፖች ወደ ዩኒኮርን እንዲያድጉ ማድረግ፣ ገበያ እንዲያገኙ ማድረግ፣ እንዳይጠፉ ማድረግ ድምር ብቻ ሳይሆን ድርብ ኃላፊነት እንደሆነ ማሰብ ያስፈልጋል። እነሱ ከጠፉ እድገት ስለማይኖር እነሱን የማብቃት የመምራት ጉዳይ የሁላችን ኃላፊነት እንደሆነ ቢታሰብ መልካም ነው ማለት እወዳለሁ። የ5 ሚሊዮን ኮደርስ ፕሮጀክት ለወጣቶች የሥራ ዕድል ከመፍጠር ባሻገር የሀገር ውስጥ የቴክኖሎጂ ፍላጎትን የሚያሟላና የኢትዮጵያን የዲጂታል 2030 የወደፊት ዕጣ ፋንታ የሚወስን ቁልፍ ሀገራዊ ተስፋ ነው።